ሰላም ጤና ይስጥልን ውድና የተከበራችሁ ተመልካቾቻችን ዛሬ ሚያዝያ 3 ወይም አፕሪል 11 የ17 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክ እና ሼር እንዳይረሳ። ሐሳብ አስተያየቱን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 185 ብር ከ74 ሳንቲም የተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 154 ብር ከ60 ሳንቲም ተገዝቶ 157 ብር ከ69 ሳንቲም የተሸጠ ነው። በንግድ ባንክ 153 ብር ከ08 ሳንቲም ተገዝቶ 156 ብር ከ15 ሳንቲም የተሸጠ ነው። አንድ የካናዳ ዶላር በጥቁር ገበያ 134 ብር ከ18 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ነው። 112 ብር ከ15 ሳንቲም ተገዝቶ 114 ብር ከ39 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ከ92 ሳንቲም ተገዝቶ 110 ብር ከ08 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 131 ብር ከ21 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ68 ሳንቲም ተገዝቶ 156 ብር ከ75 ሳንቲም የተሸጠ ነው። በንግድ ባንክ 104 ብር ከ20 ሳንቲም ተገዝቶ 106 ብር ከ28 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 217 ብር ከ84 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። 183 ብር ከ67 ሳንቲም ተገዝቶ 187 ብር ከ34 ሳንቲም የተሸጠ ነው። በንግድ ባንክ 176 ብር ከ92 ሳንቲም ተገዝቶ 180 ብር ከ46 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 249 ብር ከ96 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ቡና ባንክ ነው። 209 ብር ከ48 ሳንቲም ተገዝቶ 213 ብር ከ67 ሳንቲም የተሸጠ ነው። በንግድ ባንክ 198 ብር ከ97 ሳንቲም ተገዝቶ 202 ብር ከ95 ሳንቲም የተሸጠ ነው። አንድ የስዊዝ ፍራንክ በጥቁር ገበያ 235 ብር ከ31 ሳንቲም የተመነዘረ ነው። የስዊዝ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ71 ሳንቲም ተገዝቶ 202 ብር ከ68 ሳንቲም የተሸጠ ነው። በንግድ ባንክ 187 ብር ከ82 ሳንቲም ተገዝቶ 191 ብር ከ58 ሳንቲም የተሸጠ ነው። አንድ የኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ57 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 46 ብር ከ28 ሳንቲም ተገዝቶ 47 ብር ከ20 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ70 ሳንቲም ተገዝቶ 42 ብር ከ53 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 601 ብር ከ43 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 501 ብር ከ26 ሳንቲም ተገዝቶ 511 ብር ከ28 ሳንቲም የተሸጠ ነው። በንግድ ባንክ 489 ብር ከ50 ሳንቲም ተገዝቶ 499 ብር ከ28 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 49 ብር ከ49 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ78 ሳንቲም ተገዝቶ 45 ብር ከ67 ሳንቲም የተሸጠ ነው። በንግድ ባንክ 40 ብር ከ79 ሳንቲም ተገዝቶ 41 ብር ከ60 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ20 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ67 ሳንቲም ተገዝቶ 25 ብር ከ16 ሳንቲም የተሸጠ ነው። በንግድ ባንክ 21 ብር ከ89 ሳንቲም ተገዝቶ 22 ብር ከ33 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ99 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ69 ሳንቲም ተገዝቶ 1 ብር ከ73 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 50 ብር ከ98 ሳንቲም የተመነዘረ ነው። አንድ የኦማን ሪያል በጥቁር ገበያ 483 ብር ከ10 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 492 ብር ከ27 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 261 ብር ከ92 ሳንቲም የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ15 ሳንቲም የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 61 ብር ከ19 ሳንቲም የተመነዘረ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ይቀርብ ነው ከetioblackmarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልን።